ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ኦሮሚያ ክልልና አማራ ክልልን እናነጻጽር ማለት ነው። አማራ ክልል ላይ በአንጻሩ አማራ መሪ ተብለው እንኳን በህዝብ መሪ ተብለው በህዝብ ሳይመረጡ በአብይ የተቀመጡት የአማራ ክልል አመራሮች ንጹሃንን አርሶ አደሩን ህፃናትን አዛውንትን ሲገሉ ኢትዮጵያ ነች። ኢትዮጵያ ከመከላከያ በላይ ለኦሮሚያ ሚሊሻ የተገዛ መሳሪያ አለ ማለት ነው። እንግዲህ ይህ መሳሪያ ምንድነው? በጣም የሚገርመው ከባድ የሆነ መሳሪያ ነው። ይሄን እንግዲህ ከመከላከያ ጋር ነው መከላከያ ኢንጂነሪንግ ጋር ተፈራርመው ነው አብይ ሳይፈርምበት ይህ ወጪ አይወጣም። እነ ብርሃኑ ጁላ ኢታማዦሩ ጋር ተነጋግረው እንግዲህ ለኦሮሚያ ክልል ሚሊሻ በመንግስት ወጪ ማለት ነው በክልሉ በጀት አይደለም በመከላከያ በተሸፈነ ለኦሮሚያ ክልል በ3 ቢሊዮን 482 ሚሊዮን 223575 ብር የፈጀ የተለያዩ ብዛት ያላቸው መሳሪያዎችን ነው እንግዲህ ለኦሮሚያ ክልል ሚሊሻ በመከላከያ ወጪ እንዲገዛ የተደረገው ማለት ነው። ስለዚህ ይህ ምንድነው ስንል ይህ የተገዛው ያው ማን ለመጨፍጨፍ እንደሆነ ይታወቃል። አማራና ሌሎች ኢትዮጵያውያኖችን ለመጨፍጨፊያ እንግዲህ በመከላከያ ወጪ ለኦሮሚያ ክልል ግዥ ተደርጓል ማለት ተፈጽሟል። ይህ ምንድነው አማራ ክልል አርሶ አደሩ በራሱ የገዛውን በራሱ በሬውን ሽጦ የገዛውን መሳሪያ በራሱ ብር የገዛውን መሳሪያ እየነጠቁ እንግዲህ ኦሮሚያ ላይ ለሚሊሻ 56 የሚባል መሳሪያ ነው የገዙት። አንዱ ፍሬ የሚገዛው በ35000 ብር ነው። አንዱ ፍሬ በ35000 ብር ነው። ስለዚህ 35000 ብር በ58009 ታባዙት እንግዲህ 2 ቢሊዮን 30315 ብር ይመጣል ማለት ነው። ጥቁር ክላሽ እንግዲህ አማራ ክልል ላይ ከህዋት ላይ የተማረከውን ጥቁር ክላሽ እንቀበላለን አምጡት በሚል እንግዲህ በዚህ ሰበብ አማራ ክልል ላይ ጦርነት መክፈታቸው ይታወቃል። እንግዲህ ይህ ጥቁር ክላሽ ታሪክ አማራ ላይ ምን አይነት ታሪክ አለው እንግዲህ የሚታወቅ ነገር ነው። ስለዚህ ጥቁር ክላሽ መልሱ የመከላከያ ነው። ጥቁር ክላሽ ከመከላከያ ውጭ እና ከፌዴራል ፖሊስ ውጭ ማንም መያዝ የለበትም ብለው ነው እንግዲህ አማራ ክልል ላይ ጦርነት የሰበቁት ማለት ነው። አማራ ክልል ላይ በዚህ ሁኔታ ጦርነት ሰብከው እንግዲህ በሌላ መልኩ ደግሞ ለኦሮሚያ ሚሊሻ ደግሞ ጥቁር ክላሽ 13881 13000 በቁጥር ማለት ነው 13881 አንዱ ፍሬ በ65000 ብር ማለት ነው። በ65000 ብር ስንት ይመጣል? 902 ሚሊዮን 265000 ብር ይመጣል ማለት ነው። ስለዚህ አማራ ክልል ላይ ጥቁር ክላሽ ታሪክ እንግዲህ ጥቁር ክላሽ አማራ ክልልን ለማውደሚያ ነው ምክንያት አድርጎ አምጡ ጥቁር ክላሽ ምንም የማረካችሁት ቢሆንም ከመከላከያ ቀምታችሁት ነው ምናምን እያለ የሚል ታርጋ ለጥፈው እንግዲህ ንጹሃንን በድሮን የሚጨፈጭፉበት ምክንያት እንግዲህ ጥቁር ክላሽ ነው ማለት ነው። ስለዚህ በዚህ ምክንያት አማራ ክልል ጦርነት ከፍቶ በሌላ መልኩ ደግሞ ኦሮሚያ ላይ 13881 ለኦሮሚያ ሚሊሻ ደግሞ እንግዲህ በ65000 ብር አንዱን ጥቁር ክላሽ ማስታጠቁ ማለት ነው። ሌላው ደግሞ መትረጊስ ነው። መትረጊስ እንግዲህ ጦርነት የተከፈተበት ከህዋት ጋርም እንግዲህ ጦርነት የተከፈተበት መልኩ እንግዲህ ከመከላከያ የሚይዛቸውን መሳሪያ የክልል ልዩ ኃይል መያዝ የለባቸውም። ይህ እነዚህ ከባበር ልዩ ኃይል ከክላሽ በላይ የሆነ መሳሪያ መታጠቅ የለበትም በሚል ሰበብ ነው እንግዲህ አማራ ክልልም ትግራይ ክልልም ጦርነቱ የተጀመረው ማለት ነው። ስለዚህ አሁን ግን ለኦሮሚያ ሚሊሻ 334 በፍሬ ማለት ነው 334 መትረየስ አንዱን በ285750 ብር ማለት ነው። አንዱን 285750 ብር አንዱን መትረየስ ነው የሚገዙት። ብዛቱ ስንት ነው? 334 ፍሬ ማለት ነው። በፍሬ በብዛት ማለት 334 ስንት ይመጣል? በድምሩ 95 ሚሊዮን 440500 ብር በብር ማለት ነው። ስለዚህ በድምሩ ስንት ነው? 3 ቢሊዮን 28 ሚሊዮን 20500 ብር
የኦሮሚያ ሚሊሻ ለማስታጠቅ ማለት ነው። በሌላ መልኩ ደግሞ እንግዲህ ቀበቶ እናስፈታዋለን ብሎ ነው እንግዲህ የአማራ ክልል ንጹሃን ገበሬውን፣ አርሶ አደሩን፣ አዛውንትን የሚጨፈጭፉት ማለት ነው። ተማሪውን፣ መምህሩን፣ ዶክተሩን የሚጨፈጭፉት በዚህ ምክንያት ነው። ነገር ግን በዚህኛው መልኩ ደግሞ እያስታጠቁ ነው ማለት ነው። ስለዚህ በአጠቃላይ እንግዲህ ቫት የከፈሉት 454 ሚሊዮን 203,075 ብር ማለት ነው ቫት ነው። በአጠቃላይ 3 ቢሊዮን 482 ሚሊዮን 223,575 ብር ምን ሆኗል ለኦሮሚያ ሚሊሻ እና ልዩ ኃይል ማስታጠቂያ ሆኗል ማለት ነው። ይህ ከአገሪቱ በጀት ከመከላከያ ከሚባለው በጀት ነው ማለት ነው። ስለዚህ እንደዚህም አለ